ይቺ ምንድን የሆነችው? አንቺ ኤቢ ቆይ እባክሽ። ዳጣ ምን ሆነሽ ነው? ምንድን ነው ንገሪኝ። ምንድን ነው? ሳላረግ ዘቀርም ወይ ዳጣ ምንድን ነው የምታወሪው? እውነት የሰማሁት አንቺን ንግግር ነው? እየቀለድሽ መሆን አለበት ዳጣ። ይሄ ቀልድ ነው አይደለም? አባዬ ይሄ ቀልድ እኮ አይደለም አባዬ። አባዬ ቼክ ማድረግ ይቻላል። ቼክ እናድርግ። ምን ማለት ነው ቼክ እናድርግ ማለት? ንገሪኝ። ቆይ ከማርገዝ በፊት ምን እንደሚደረግ ታውቂያለሽ? ቆይ እሱን ነገር አድርገሽ ነው? ንገሪኝ። ምንድን ነው እንዴ? አባዬ በቃ ትጩብኝን እያመመኝ ነው። በቃ አውጣልኝ። ወይኔ ደረጀ፣ ምን አይነት የተረገምኩ ሰው ነኝ በእናታችሁ። ምን አይነት መረገም ነው? ልጅ አውጣለ የተባልኩ ሰው ሶቤ። እውነት ማየን ያረደው ከኔ አይደለም። ማየ የምር ለምንድን ነው ያልሺው? አይ ምናልባት እየኩን ያስኩትም ላይ ኧረ ናታን ጉዴ! ኧረ በቁም ሞትኩ! ኧረ እንዴት ተወርጃለሁ? እማዬ ተረጋጊ በቃ። አቶ ደረጀ ዛሬ በጣም በድንጋጤ ውስጥ ወድቋል። የሚሆነው እንግዲህ እነ ናታንና ዳጣ እንዲሁም እና አቢጌል ልጆቹ ሰብሰብ ብለው ሰርፕራይዝ ለማድረግ ወይም ደግሞ የአቶ ደረጀና ወይዘሮ ማርታ 25ኛ ዓመት አንቨርሳሪያቸውን ለማክበር ሰርፕራይዝ ለማድረግ አስበዋል። እሱን ሰርፕራይዝ ከማድረጋቸው በፊት ግን እነሱን ማስደንገጥ ፈለጉና ፕራንክ አድርገው ከዛ ወደ ሰርፕራይዝ ለመቀየር ልጆች ተመካክረው ያሴሩ ሴራ ነው። በዚህም እንግዲህ ዳጣና አቢጌል በተመሳሳይ ሰዓት ሆዳችንና መመን ይሄ ነገር እርግዝና ነው መሰል በማለት ተመሳሳይ ምላሽ አቢጌልም ለእናቷ ዳጣም ለአባቷ ይሄን ነገር አድርገዋል። አቶ ደረጀም በጣም ደነገጠው። አቢጌልም ለእናቷ የስትራት ወይዘሮ ማርታ እንደውም ግሮሮዋን ያነቀቻት። አቶ ደረጀማ በጣም ደንግጦ በልጃት የተረገምኩ ሰውዬ ልጅ አይወጣለት ብዬ ማን የረገመኝ? ይሄ ነገር እንደው ምን አጥፍቼ ነው? በምን በደለን ይሄ በደል ደረሰብኝ? ወይዬው እኔ በቃ በጣም ከሚባለው በላይ እንግዲህ አቶ ደረጀ በጣም እየተናደደ በጣም እየተበሳጨ በጣም እያለ ያዙኝ ጋብዙኝ እያለ ነበረ። በመጨረሻም እንግዲህ ይሄ ነገር ከሆነ በኋላ ቀጥታ ዳጣ አባዬ በቃ የእርግዝና እኮ ቼክ ማድረጊያ ኬት ይዣለሁኝ ቼክ እናድርገው ስትለው እንዴ ምንድን ነው ያልሽው አንቺ? መጀመሪያ እርግዝና ከመፈጠሩ በፊት የሚደረገውን ነገር ታውቂያለሽ? ያንን ነገር አድርገሽ ነው ያለው። እንግዲህ ሲደነግጥ ማለት ነው ማለት ከንዴት የተነሳና ብዙ የሚደረግ ነገር አለ እኮ ያን ነገር አድርገሽ ነው ያ ማለት አረ ወይኔ በጣም ነው ጋይስ ያሳቀኝ ማለት ነው። እና እኮ እንደዛ ነው ነገሩ እኮ በቃ ከዛ ዋጋ በንዴት በሩን በቃ አድርጎ ዘግቶት ነው ቀጥታ ወደ መጣበት የተመለሰው። በጣም ነው የተናደደው። ሳሎን ቁጭ ብሎ እንግዲህ በቃ ፊቱ እሳት ነው የሚታፈስ ከፊቱ ላይ። በጣም ነው ወታየድ የደገጠው የተናደደው ጋይስ በቃ ከምላችሁ በላይ ነው የተናደደው። እንግዲህ በቃ ምን ብዬ ልንገራችሁ በጣም ከባድ ነበረ። በመጨረሻም እንግዲህ ተነስቶ ያለውን ነገር እንዴት እንደዚህ ይሆናል ብሎ ስትሆነ ሄደው ወይዘሮ ማርታም እንግዲህ አቢጌል እንደዛ ስትጠማሙነሽ ነው ምን በላችሁ? እንዴት አንቺም ዳጣም በተመሳሳይ ሰዓት ምንድነው የበላችሁ? ያገኘሽው ነገር ምንድነው? ምናምን እያለች ነበረ። በቃ አይማየ እነሱ አይደለም በቃ ይሄ ነገር አይደለም ምንድነው እዛ እርግዝና መሰል ከዛንን እንትን ቼክ ማድረጊያውን ስታይ በቃ ወይዘሮ ማርታ በቃ በጣም ታድቹ ጋይስ አልቻለችም። በቃ ተናደደች፣ በጣም አበደች፣ ሰከረች። በቃ ጉሮሮዋን ይዛ ጋይስ ጉሮሮዋን እንቀር ከዚህ ጋር እንዳንቺ አዋረድሽኝ እያለች ነበርና ከዛ ደግሞ ናታንን እንደዚህ መልከት ስትለው ናታን አረ ተዋረድኩ ስትለው ማለት አረ እማዬ ከኔ አይደለም አረ ወይኔ ከዛ በኋላ በቃ እንግዲህ ቤቱ በአንድ እግሩ ነው የቆመው። ናታን እንግዲህ አቢጌል ነው ወይዘሮ ማርታን በግድ አገላግሎ እንግዲህ ወይዘሮ ማርታን ወደ ሳሎን አንጥቷታል። አቢጌል ደግሞ ቼክ ልታረግ ገብታለች። ስለዚህ አሁን ቼክ አድርገው
የሁለታቸውም 0-0 ነው። ያን ይዘው ሄዱ ሳሎን ያሳዩቸውና ጋይስ ከዛ በኋላ ሰርፕራይዝ ሄዷቸዋል ማለት ነው። እና እንግዲህ በዛ ልክ የታሰበው እንጂ የእውነት እርግዝና ተፈጥሮ ወይም ምናምን አይደለም ማለት ነው። ስለዚህ እንግዲህ አሁን አቶ ደረጀ ግን በጣም ነው የተናደደው ታውቃላችሁ። ምንም ሳይናገር ማለት ይችል ልጁ መሆኑን አያውቅም። ግን እንደዛ አይነት ነገር ሲፈጠር በቃ የሚገርመው አንዳንድ ነገሮችን ለሰው ራሱ ማትነግሯቸው ሰው አውርታችሁት የማይረዳችሁ ነገር አለ። አይጋስ በቃ ደረጀም እንግዲህ እንደዛ ነው ማለት አብጌልን አሁን ተቆጥጥሬ ውጭ ወታለች ብሎ በዲያጣ በጣም ትልቅ ተስፋ አለው። በቃ ነገ ጧት ይሄን ብታደርግ እያለ ተስፋ አለው ለራሱ ማለት ነው። ምክንያቱም በቃ ነገ ጧት ብሏት አለም ዳጣ በአንቺ በጣም ተስፋ አለኝ፣ በአብጌል ያጣሁትን ተስፋ በአንቺ ማግኘት እፈልጋለሁ፣ በቃ እከስሻለሁ ትከሽኛለሽ ብሏታልና ናታን እንኳን ራሱ ባለፈው በቃ እኔና አንቺ መጋባት አለብን ምናምን ሲላት እንዴ አይ አባዬ ብዙ ነገር እንደቀረኝ በእኔ ላይም ትልቅ ተስፋ እንዳለው ሲነግረኝ ደንግጫለሁኝ። ከዛም ባሻገር ደግሞ በቃ ምለው ነገር ነው የጠፋብኝ። ምክንያቱም አባዬ እኔን በጣም ትልቅ ተስፋ ጥሎብኛል። ስለዚህ አሁን ላይ ማድረግ የምችለው አባዬ ያለኝን እንጂ አንተ ያልከኝን አይደለም ብለዋልና ናታን እንደ አባዬም እኮ ቢሰማ የኔና አንቺ ግንኙነት ይህን ያክል የሚያሻክረው አይደለም። ስለዚህ ይህን ያክል ከባድ ነገር አይደለም ብሏት ነበር ናታንና ዳጣ ግን አይ በጭራሽ በፍጹም ይሄ ነገር ምንም መወራትም መነሳትም የሌለበት ነገር ነው። ምክንያቱም አባዬን ነገር በቃ ያስቀይመው ያስደብረው ይችላል። ስለዚህ እኔ ደግሞ እሱን እንዲከፋው እሱ እንዲደብረው በፍጹም አልፈልግም እና ያለችውና እንግዲህ በዛ መልኩ ነው አቶ ደረጀም እያለ የሚገኘው እና ውድ ቤተሰቦቻችን እንግዲህ አሪፍ ሁኔታ ላይ ነው ያሉት። እንግዲህ ዛሬ ወይዘሮ ማርታና የደረጀ 5ኛ ዓመት አንቨርሰሪያቸውን አስመልክቶ እንግዲህ ፍቅራቸውን ሲገላለጹ ነበረ። በቃ 25 ዓመታት ማለት በትዳር በጣም ትልቅ ጸጋ ትልቅ በረከት ነው። እንግዲህ እሷም አብጌልም ያው ይሄን ተንኮሌን እንድናስባ ቤተሰቡን ትንሽ ሰላሙ ቢበጠበጥ ያው ግን ያለፉትን ይሄን ያክል ዘመናት ፈጣሪያቸውን አለማመስገን አይችሉምና እንግዲህ ባሪፍ ሁኔታ እሱን ፍቅሩን ሲገልጽላት ነበረ። ምንም አይነት ብትሆኚ ሰውነትሽ ቢጫጭ ፊትሽ ቢሸበሽብ ጸጉርሽ ቢነጣ ይሄ ሁሉ ነገር ቢፈጠር ላልተውሽ እንግዲህ ምንም አይነት ነገር ቢፈጠር አብሬሽ ልቆም እንግዲህ ስቲል ቃል እየገባላት ነው። እግዚአብሔር በእንደዚህ አይነት ጽናት ያለው ትዳር እግዚአብሔር ለሁላችን የሚያድለን። ውድ ቤተሰቦቼ አሚን በሉ። ምርቃን አይናቅም። እሺ አሚን በሉ ጋይስ። እንደ ደረጀና እንደ ማርታ ያለ በፍቅር በመተሳሰብ የዘለቀ ትዳር እግዚአብሔር ይስጣችሁ። አሚን አሚን ይስጣል። እና በጣም ደስ የሚል ነበር። እውነት ለመናገር ብዙ ነገር ያስተምራሉ። እንደ ባልና ሚስት እንደ ባለ ትዳር ብዙ ነገር የተማርንበት ነው። አቶ ደረጀ ያው ያለውም እምነት ግን አንድ ደግሞ ትንሽ ስህተት ትልቅ ዋጋ እንደሚያስከፍል እንዲሁም ደግሞ ወይዘሮ ማርታ ደረጀን በምን አይነት እምነት እንደተቀበለችው ያየንበት ብዙ የተማርንበት ነው። በቀጣይ እንገናኝ። ሰላም ቆዩ።